ወደ ዱባይ እንደምትሄዱ እርግጠኛ ነኝ። ምክንያቱም ብሩኬ ባንቺ አይጨክንም ሃይሚ በእርግጠኝነት ማለት ነው። ሐሳቡን መቀየሩ አይቀርም። ይሄንን ቃሌን አስታውሱ። ሃይሚን ብሩክም ዱባይ መሄዳቸው አይቀርም። እንግዲህ ቤተሰብ ሃይሚ ለተመልካቾቿ ለኦዲየንሶቿ ያላትን ክብርና ያላትን ቦታ ነው ያሳየችው። የጨረቃ ፋሚሊዎች ምን ያህል እንደሚያስቡላት በእርግጠኝነት ታውቃለች። የጨረቃ ፋሚሊ እኔ ለእናንተ ያለኝ መልእክት እናንተ የምትወዷትና የምታስቡላት ልጃችሁ ሃይሚ እሷም እንደናንተው እንደምታስብላችሁና እንደምትወዳችሁ መረዳት አለብን። ሃይሚ አንድ ነገር ስትሆን ብሩኬም የሆነ በቃ ፈተናዎች ሲያጋጥሟቸው በመሃል የጨረቃ ፋሚሊ በጣም ነው የሚያስበው፣ በጣም ነው የሚጨነቀው። የጨረቃ ፋሚሊዎች ቤተሰብ ሃይሚና ብሩክን ልክ እንደ ልጆቻቸው ነው የሚያዋቸው። ምክንያቱም ሃይሚም ብሩክም ከልጅነታቸው ጀምሮ እያደጉ እዚህ እስከሚደርሱ ድረስ የጨረቃ ፋሚሊ አብሯቸው ነበር። ወደፊትም አብሯቸው እንደሚሆን እርግጠኛ ነኝ ቤተሰብ። ስለዚህ የጨረቃ ፋሚሊ የምትወዷቸው ሃይሚና ብሩክ ምን ያህል እናንተን እንደሚወዷችሁ መገንዘብ አለባችሁ ብዬ አስባለሁ። በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ ማለት ፈልጋለሁ። በመጀመሪያና ባለፈው ብሩኬ ሃይሚን ወደ ዱባይ ሄደን ትንሽ አይምሮአችንን እረፍት እናድርግ፣ ትንሽ ዘና እንበል ብሏት ነበረ እንደምታውቁት ማለት ነው። እና ሃይሚ በሰዓቱ ደግሞ አሻፈረኝ ብላ ነበር። ምክንያቱም በሰዓቱ እያሳለፈች የነበረው ነገር የሆነ የእልህ ነገር ነበረ። እልህ እየተገባባች ነበረ እና ያ ነገር ስለሆነ ነው፣ እልህ ስላለባት ነው በሰዓቱ መሄድም ያልፈለገችው ወደ ዱባይ ማለት ነው። እና ቤተሰብ አሁን ግን ሃይሚ ነገሮች ከአቅሟ በላይና ምን ያህል በቃ እንደደከማት ነው የሚያሳየው። ነገሮች በሙሉ ብቅት እንዳሏት ነው የሚያሳየውና በአሁኑ ሰዓት ውሳኔ ላይ ደርሳለች። በቃ ዱባይ ሄዳ ከብሩኬ ጋር መዝናናትና ያለውን ነገር ለመፍታት ለመሞከር ነው መፈለጓን ነው የሚያሳየው በዚህ ንግግሯ ማለት ነው ቤተሰብ። ይህንን የሃይሚን ፍላጎት ብሩኬ ደግሞ ተረዳና ሃይሚን ውሰዳት፣ በእናት ውሰዳት። ብትወስዳት አሪፍ ነው። ምክንያቱም ከዚህ ጭንቀቷ ምን ያህል መገላገል እንደፈለገች ነው የሚያሳየው። ካንተ ጋር ዱባይ መሄዱን የፈለገችበት ምክንያት ማለት ነው። ስለዚህ ካንተ ጋር መሄድ ስለምትፈልግ ብሩኬ ሃይሚን በቃ ውለታ ዋለላት አልልህም፣ ግን በእናንተ መሀል ውለታ ምናምን መቆጣጠር የለም። ግን ቢያንስ ግን ተረዳትና አሁን ያለችበትን ሁኔታ ተረዳና ወደ ዱባይ ወሰዳትና ዱባይም ባይሆን በቃ ብቻ ሌላ ቦታ ሂዱና አይምሮአችሁን ሪፍሬሽ ብታደርጉ ለእናንተም ጥሩ ነው ብዬ አምናለሁ። ምክንያቱም አሁን ብዙ በቃ እያሳለፋችሁ የመጣችሁበት ነገር እናንተም ታውቁታላችሁ፣ እኛም እናውቃለን። ይህንን ነገር ግን መርሳት አለባችሁ። ካረሳችሁት በቃ እንደምታዩት እንደዚሁ በጭቅጭቅ ልትቀጥሉ ነው ማለት ነው እና ደስ የማይል ነገር ስለሆነ ቢያንስ ይህንን ነገር ከግምት ውስጥ አስገቡና ሁለታችሁ ብሩኬም አንተም ወደ ራስህ ተመለስና ሃይሚ የጠየቀችን ነገር ብታሳካላት አሪፍ ነው ብዬ አምናለሁ። ምክንያቱም በዚህ ሰዓት ብሩኬ አንተ ባለፈው ሃይሚ እምቢ ብላኛለችና አሁንም እኔ ደግሞ በተራይ እምቢ እላታለሁ ምናምን ብለህ በቃ የህፃን ልጅ ጨዋታ ባታደርገው አሪፍ ነው። ምክንያቱም አንተና እሷ በቃ መተሳሰብ አለባችሁ ብዬ አምናለሁ። በቃ የሆነ እልህ መገባባት ያለባችሁ አይመስለኝም። ምክንያቱም አንተ ለሷ እሷ ላንተ ነው የምትኖረው። ስለዚህ ነገሮችን በቃ እናንተን አንድ የሚያደርጓችሁ ነገሮች ላይ እናንተ ጊዜያችሁን ብታጠፉ ነው የሚሻለው ብዬ ነው የማምነው። እናንተን የሚለያዩ ነገሮች ላይ ለሚለያያችሁ ነገሮች ቦታ ባትሰጡ አሪፍ ነው እና ብሩኬ ነገሮችን ለማስተካከል ሞክር። እንደፈለጉ እየገቡ ቤት ውስጥ እየረበሹኝ ነው። እንግዲህ ብሩኬ ሃይሚ የደበራትና ያስጠላት ነገር እዚህ ቤት ውስጥ መቀመጡ የደበራት ለምን እንደሆነ ልንገርክ። እንዳሻቸው አንተን ብለው የሚመጡ ሴቶች እንዳሉ ታውቃለህ፣ አንተን ብለው። ስለዚህ እንዳሻቸው በሩን ከፍተው ይገባሉ። ከዛ በኋላ የሃይሚን ሰላም ይነሷታል፣ የሃይሚን ይረብሿታል እና ለሃይሚ ደግሞ ይሄ ጥሩ አይደለም፣ ነገሮችን ጥሩ አያደርግም። ስለዚህ እናንተ ቢያንስ ለተወሰነ ጊዜ ራቅ ብላችሁ ለተወሰነ ጊዜ ገለል ብትሉ አሪፍ ነው። ምክንያቱም እናንተን ብሎ የሚመጣ ሰው ቢያንስ የተወሰነ ጊዜ እቤት ተመላልሶ ካጣችሁ ተስፋ ቆርጦ ይመለሳል። በቃ እንደሌላችሁ ይረዳል ማለት ነው። ስለዚህ እናንተም በተቻላችሁ አቅም እናንተን ለመለያየት የሚሞክሩ ሰዎችን
ከህይወታችሁ ማስወጣት አለባችሁ ብዬ አምናለሁ። አንተ አሁን አብሳላት አንተን አፍቅራ በቃ የሆነ ለራሷ ብቻ የምትፈልግ አይነት ነገር እንዳይመስልህ። ምክንያቱም ያንተና የሀይሚ ፍቅር ምናልባትም ለአብሳላት የቅናት መንፈስ ሊሆን ይችላል። ስለዚህ ቀንታባችሁም ሊሆን ስለሚችል ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። እናንተን ለማለያየት ፈልጋም ሊሆን ይችላል እና ነገሮችን በተለያየ አይነት መንገድ ነው ማየት ያለብን። ስለዚህ እናንተ ለራሳችሁ የሚበጃችሁን ይሆናል ብላችሁ የምታስቡትን ነገር ብታደርጉ አሪፍ ነው እላለሁ። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።